ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሜሪካ በኢራን የምድር ጦር በማሰማራት ኦፕሬሽን ከጀመረች ኢራን የቀይ ባህር መርከቦች ኢላማ እንደምታደርግ እወቁልኝ ማለት ዘጋርዳን ዘግቧል። አሜሪካ የመሬት ወረራ ከጀመረች ኢራን በቀይ ባህር ውስጥ ያለው መርከብ ኢላማ ታደርጋለች። ይህ ወደ ስዊዝ ካናል የሚያመራው ዓለም አቀፋዊ ነዳጅና ሌሎች ዕቃዎች ኢላማ እንደሚያደርጉ አንድ ስማቸውን ያልጠቀሱ የኢራን ወታደራዊ ባለስልጣን በትናንትናው ዕለት ለሀገሪቱ ሚዲያ ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዥ መግደሏን አስታወቀች። እስራኤል ወሳኝ የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑት አሊራዛ ታግሪሲን መግደሏን አስታውቃለች። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢራን ወደ ኤምሬት ሚሳኤል አስወንጭፋለች። ኤምሬትስ የምድር ላይ ጥቃት እንደምትቀላቀል ኮዱ እያስታወቀ ነው። የዜና ጥንቅራችን አካተናል። አብዛኛው ጊዜ ጦርነት የሀገር ኢኮኖሚ ያወርማል። አሁን ግን በመካከለኛው ምስራቅ ያለው አስከፊ ጦርነት ለኢራን ያልታሰበ ሲሳይ ሆኖላታል። በላዩ ላይ ቦምቦች ሲዘንቡባትና ቀውሶች ሲበራከቱባት የነዳጅ ገቢዋ ግን ታይቶ በማይታወቅ ፍጥነት ወደ ሰማይ እየተተኮሰ ነው። በዚህም ጉዳይ ዜና ጥንቅራችን አካተናል። ወደ 1900 መርከቦች መሄጃ ተቆመዋል። በየካቲት 21 2018 ዓ.ም ጀምሮ አሜሪካ እስራኤል በኢራን ላይ የሰነዘሩ መጠነ ሰፊ ጥቃት ተከትሎ በዓለም የንግድ መርከብ ላይ ከፍተኛ ቀውስ ተፈጥሯል። በዚህም ጉዳይ ዜና ጥንቅራችን አካተናል። በድሮን ጥቃት ከ28 ሰዎች በላይ ተገደሉ። በዚህም ጉዳይ የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ኢራን ወደ ኤምሬት ሚሳኤል አስወነጭፋለች። ኤምሬትስ የምድር ላይ ጥቃት እንደምትቀላቀል ከሆዱ አሳውቃለች። ኢራን ዛሬ በተባበሩት አረብ ኤምሬት 2 ባላስቲክ ሚሳኤሎች ያስወነጨፈች ሲሆን ጥቃቱ የ2 ሰዎች ማለፉ ተዘግቧል። ኤምሬትስ ጥቃቱን ማክሸፏን ያስታወቀች ሲሆን ከኢራን ጋር የቀረበው የተኩስ አቁም ስምምነት ውድቅ አድርጋለች። በተጨማሪም ኤምሬት በኢራን ላይ የሚሰነዘረው የምድር ላይ ጥቃት እንደምትቀላቀል መወሰኗን ሮይተርስ በዘገባው አመላክቷል። የሆርሙዝ ስርጥ ወደ ቀይ ባህር ሊያሰጋ ይችላል ተባለ። አሜሪካ የምድር ጦር በማሰማራት ኦፕሬሽን ከጀመረች ኢራን የቀይ ባህር መርከቦቿ ኢላማ እንደምታደርግ እወቁልኝ ማለቷን ዘጋርዳ ዘግቧል። አሜሪካ የመሬት ወረራ ከጀመረች ኢራን በቀይ ባህር ውስጥ ያለው መርከብ ኢላማ ታደርጋለች። ይህ ደግሞ ወደ ስዊዝ ካናል የሚያመሩ ዓለም አቀፋዊ ነዳጅና ሌሎች ዕቃ ኢላማ እንደሚያደርጉ አንድ ስማቸውን ያልጠቀሱ የኢራን ወታደራዊ ባለስልጣን በትናንትናው ዕለት ለሀገሪቱ ሚዲያ ተናግረዋል። አሜሪካ የኢራን 90% የነዳጅ ኤክስፖ ማሳለጫ ወደሆነው ወሳኝ ካርግ ደሴት 1000 የሚጠጉ እግረኛ ወታደራዊ ለማሰማራት ማቀዷን በርካታ የአሜሪካ ባለስልጣን ሲናገሩ ቆይተዋል። ኢራን በቀይ ባህር ላይ ታርጌት ካደረገች ሀገራት ጨምሮ በርካታ የአፍሪካ ሀገራት ኢምፖርትና ኤክስፖርት በእጅጉ የሚጎዳ ነው ተብሏል። እስራኤል ወሳኝ የሆርሙዝ ወሽመጥ መተላለፊያ የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የነበሩት አሊራዛ ታግሲሪን መግደሏን አስታውቃለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ አዛዡ በሽብር ቦምብ ጥቃቶችና ሆርሙዝ ባህር ወሽመጥ በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋል። ሚኒስትሩን ጨምሮ ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል ባለስልጣናት በእስራኤል ጥቃት መገደላቸውን አመላክተው ግድያው በተመለከተ እስራኤል እስካሁን ማረጋገጫ ሆነ ማስተባበያ አልሰጠችም። አሊራዛ ታግሪሲሪን የእስላማዊ አብዮታዊ ዘብ የባህር አዛዥ ሆነው የተሾሙት እንደ አውሮፓ አቆጣጠር በ2018 ነበር። ከዛ በፊት እንደ አውሮፓ አቆጣጠር በ2010 ጀምሮ አብዮታዊ ዘብ ባህር ኃይል ምክትል አዛዥ በመሆን አገልግለዋል። እርሳቸው እንደሚያገለግሉበት የሚገልጹት የኤክስ አካውንት እንደ አውሮፓ አቆጣጠር መጋቢት 10 ጀምሮ ኢራን መገናኛ ብዙሃን በምንጭነት ይጠቀሙበት ነበር። በዚህም ኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጽሙ ጋር ግንኙነት አላቸው ያለው ማንኛውም መርከብ ማለፍ መብት የለውም በሚል መልክ ሰፍሯል። ታግሪሲሪን የሚሰማቸውን በመናገር የሚታወቁት ወታደራዊ አዛዥ ሲሆን ቀደም ሲል በአሜሪካ እስራኤል ላይ ብዙ መግለጫ ሰጥተዋል። እንደ አውሮፓ አቆጣጠር 2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይቶች ምርቶች ከተስተጓጎሉ የሆርሙዝ ባህር ወሽመጥ እንደሚዘጉ ዝተው ነበር። አብዛኛውን ጊዜ ጦርነት የሀገር ኢኮኖሚ ያወርማል። አሁን ግን በመካከለኛው ምስራቅ ያለው አስከፊ ጦርነት ለኢራን ያልታሰበ ሲሳይ ሆኖላታል። በላዩ ላይ ቦምቦች ሲዘንቡ፣ ቀውሶች ሲበራከቱ የነዳጅ ገቢ ግን ታይቶ በማይታወቅ ፍጥነት ወደ ሰማይ ተተኩሷል። ታሪኩ እንዲህ ነው። የዓለም የነዳጅ መተላለፊያ የሆነው ሆርሙዝ ባህር ሰላጤ ስትሬት ኦፍ ሆርሙዝ ለሌሎች አረብ ሀገራት በኢራን ዝግ እንደሆኑ ይታወቃል። ኳታር፣ ኢራቅ፣ ኩዌት ያሉ ሀገራት ኢራን የሆርሙዝ ባህር ሰላጤ በመዝጋት በጥቃቱ ምክንያት የመሰረተ ልማት ውድመት አጋጥሟቸው ነዳጅ ወደ ውጭ መላክ አቅቷቸዋል።
ኢራን ግን ብቻዋን ተጠቃሚ በመሆን መርከቦቿ ላይ ያለው ምንም ችግር እያንቀሳቀሰች ትገኛለች። የነዳጅ ዋጋ በአንድ በርሜል $100 በላይ በመግባቱ በሀገር በየቀኑ 139 ሚሊዮን የተጣራ ገቢ እያፈሰች ነው። የበለጠ የሚገርመው ደግሞ የዓለም የነዳጅ ዋጋ መናር የፈራቸው አሜሪካ ጭምር በኢራን ነዳጅ መርከቦች ላይ ጥሎት የነበረ ማዕቀብ ለጊዜ ማንሳቱ መገደዷ ነው። ጎረቤቶቿ በቢሊዮን የሚቆጠሩ ኪሳራ ሲያጋጥማቸው ኢራን ግን ያለምንም ተቀናቃኝ ነዳጇን እየሸጠች ኪሷን እያዳበረ መሆኑ ጦርነቱ ያመጣይ ሲሳይ ሆኖላታል። ወደ 1900 መርከብ መሄጃ አጥተው ቆመዋል። በየካቲት 21 የተጀመረው በእስራኤል አሜሪካ በኢራን ላይ የሰነዘሩ መጠነ ሰፊ ጥቃት ተከትሎ የዓለም የንግድ መስመር ላይ ከፍተኛ ቀውስ ተፈጥሯል። በዚህም ምክንያት 1900 የሚጠጉ የንግድ መርከቦች በሆርሙዝ ወሽመጥና ፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል። ቴህራን ከጥቃቱ አድራሾች ሀገራት ጋር ንክኪ ያላቸው መርከቦች ወሳኝ በሆነ የሆርሙዝ ሰርጥ እንዳያልፉ በመዘጋቱ የባህር ላይ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ሊቆም ይችላል። መንቀሳቀሻ አጥተው ከቆሙ መርከቦች መካከል ነዳጅ ጫኝ፣ የኬሚካልና የንግድ ዕቃዎች የያዙ ግዙፍ መርከቦች ይገኙበታል። ይህ በዓለም አቀፍ የነዳጅ ዋጋና አቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። በድሮን ጥቃት 28 ሰዎች ተገደሉ። ሱዳን ውስጥ በተፈጸመ ሁለት የድሮን ጥቃቶች ቢያንስ 28 ሰዎች መገደላቸው ተዘግቧል። የፈረንሳይ ዜና አገልግሎት ዘገባ መሰረት የድሮን ጥቃቱ የተፈጸሙ ዳርፉር የሚገኝ አንድ ገበያና ካርዶፋ ውስጥ የሚገኝ አንድ መንገድ ላይ ነው። 800 ኪሎ ሜትር ርቀት ባላቸው በእነዚህ ስፍራ ስለደረሱ ጥቃት የጤና ባለሙያ መረጃ ኤፍቢ ዛሬ የተናገረው ሳተላይት ኢንተርኔት አማካኝነት ነው። ትናንት በሰሜን ዳርፎን ከተማ ሳርፋ ኦምራ በሚገኘው ገበያ ላይ የተካሄደው ተመሳሳይ ጥቃት ህጻንን ጨምሮ 22 ሰዎች ተገድለዋል። 7 በላይ የሚሆኑ ቆስለዋል። በድሮን ጥቃት በአካባቢ የቆመ ነዳጅ ዘይት የጫነ መኪና ሲመታ እሳቱ ወደ ገበያ መዛመቱን ተዘግቧል። ተፋላሚዎች የሱዳን ፈጥኖ ደራሽ ኃይል የድሮን ጥቃት በማቆም ሰላማዊ ሰዎች ከጥቃት እንዲከላከሉ የተባበሩት መንግስታት ድርጅት በተደጋጋሚ ጊዜ የሚያስተላልፈው ተማጽኖ ጆሮ ዳባ ልበስ ማለታቸውን አሶሲኤትድ ፕሬስ በዘገባው ጠቅሶታል። በኢራቅ የሚገኙ የአሜሪካ ዜጎች ሀገሪቱን ለቀው እንዲወጡ ጥሪ ያቀረበ። በኢራቅ የሚገኘው የአሜሪካ ኤምባሲ አዲስ የደህንነት ማስጠንቀቂያ ያወጣ ሲሆን ከኢራን ጋር ግንኙነት ያላቸው ታጣቂ በሰሜን የሀገሪቱ ክፍል የሚገኘው የኩርድ ክልል ጨምሮ በመላው ኢራቅ በአሜሪካ ዜጎችና ዋሽንግተን በተገናኙ ኢላማ ላይ ሰፋ ያለ ጥቃቶች በመሰንዘር ላይ ይገኛል። በኢራቅ አየር ክልል ውስጥ ሚሳኤል፣ ሰው አልባ አውሮፕላኖችና ሮኬቶች ስጋት በመኖሩ የአሜሪካ ዜጎች ኢራቅን ለቀው እንዲወጡ ባግዳድ ወደሚገኘው ኤምባሲ፣ ኤርባል ወደሚገኘው ቆንስላ እንዳይሄዱ ኤምባሲው ጠይቋል። በአየር ክልሉ ዝግ በመሆኑ ወደ ዮርዳኖስ፣ ኩዌት፣ ሳውዲ አረቢያ እንዲሁም ወደ ቱርኪ በመሄድ የየብስ መንገዶች እንዲጠቀሙ መክረዋል። በሌላ መረጃ መካከለኛ ምስራቅ ጦርነቶችና የክልል ጦርነቶች ልዩ ባለሙያ የሆኑ ኤሌክጃንሲ ማግኔን ጦርነቱ እንዲያበቃ ግልጽ አሸናፊ መወሰን አለበት ሲሉ ተናግረዋል። እስካሁን ድርድር ሲካሄድ ወደ የትኛው መፍትሄ ሊያመራ አልቻለም። በዚህ ማሳያ ሰኔ 2025 በነበረው ግጭት ሁለቱም ወገኖች ያላሸነፉበት ያልተሸናነፉበት ነው። የቦምብ ድብደባ ነበር። የስልክ ጥሪ ጦርነቱ አቁሙ የሚል ሚኒየር አልጀዚራ ተናግረዋል። አልቱራ የተባለ የቱርክ ነዳጅ ጫኝ መርከብ በድሮን ተመታ። አልቱራ የተሰኘው የቱርክ ነዳጅ ጫኝ መርከብ በኢስታንቡል ቦስፎረስ ወሽመጥ አቅራቢያ በድሮን ጥቃት እንደተፈጸመበት ተዘግቧል። የቱርክ ኢንቲቪ ጣቢያ እንደገለጸው ጥቃቱ የደረሰው መርከቧ ከቦስፎረስ ወሽመጥ 28 ኪሎ ሜትር ያህል ርቀት ላይ ያለች ነው። ጥቃቱን ተከትሎ በመርከቧ ላይ የነበሩ 27 ሰዎች በሙሉ ደህንነት የተጠበቀ መሆኑ ምንም አይነት የህይወት መጥፋት እንዳልደረሰ ዘገባው አክለዋል። ስለ ጥቃቱ መንስኤ ከጀርባው ስላለው አካል እስካሁን ዝርዝር የተገለጸ ነገር የለም።